በቀኙ የተሰቀለው ፈያታዊ ዜማንን ታስታውሱታላችሁ? ፈያታዊ ዜማን ሉቃስ 23 ቁጥር 39 ላይ ያለው ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራውምን? እኔና እናንተ የሚገባንን ቅጣት ተቀብለናል። ይሄ ግን እኮ ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ነው። ሌላውን ድርሰት ተረተውት። ስለዚህ ምን አለ? ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። ጌታ ሆይ በመንግሥት በመጣ ጊዜ አስበኝ፣ አሳስብልኝ አላለም። በዛ ያን የተዋረደውን የተሰቀለውን እርቃኑን እንደሱ የተሰቀለውን የመንግሥት ባለቤት መሆኑን አውቆ መለኮታዊ እግዚአብሔር መሆኑን አውቆ ጌታ ሆይ በመንግሥት በመጣ ጊዜ አስበኝ። እስኪ እንደሱ እንሁን። እግዚአብሔር የዚህን ሰው እድል ይስጠን። በእውነት በጣም እድለኛ ሽፍታ ነው። እኛ መቀባባት ስለምንወድ እንደዚህ ተሸክሞ እንደዛ ምርኩዙ ተሰብሮበት የሱ አይቶትም አያውቅም። የታየዋል። እውነቱን ነው እንጂ መናገር ጌታን የዛለት ብቻ ነው ያየው። ክርስቶስ እኮ ልዩነት ነው። ሁለቱ ሽፍቶቹን ካንተ ላይ ያዩ በክርስቶስ ለመግደል ይተባበሩ ነበር። ለመስረቅ አይለያዩም ነበር። ለመድፈር አንድ ነበሩ። ችግር አልነበረበት። ግን በክርስቶስ ተለያዩ። ለምን? ክርስቶስ እውነት ነዋ። ክርስቶስ እውነት አንዲት ጣት አንዲት ቅንጣት የማትሰነጠቅ የማትከፈል ጥያቄ የማይነሳባት ኮሜንት የማይሰጥባት እውነት። ጌታው በመንግሥት በመጣ ጊዜ አስበኝ። በዚህ ደረጃ የተዋረደውን ሰው እውነተኛ የባህሪ አምላክ መሆኑን አውቆ ጌታ ሆይ በመንግሥት በመጣ ጊዜ አስበኛል። ቤተልሔም ሲወለድና ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሲያቀርቡለት አልነበረም ፈያታዊ ዜማን? ወደ ግብፅም ሲሰደድ አላየም አልነበረም ፈያታዊ ዜማን? ቃና ዘገሊላ ላይም አልነበረም በቀኝ የተሰቀለው ሽፍታ? ደብረ ታቦር ላይ ብርሃነ መለኮቱ ሲገልጥ አልነበረም? ሲጠመቅና አባቱ ዝንቱ ትወልደ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስምዎ የመረጥኩት ልጄ ይህ ነው ሲል አላየም አልነበረም። ነገር ግን ቀን አገናኛቸው። እቺ ዓለም ለሁለት ሰው አትሆንም። በጣም ክፉ ለሆነ ሰው፣ በጣም ደግ ለሆነ ሰው ዓለም የተጣጣፊዎች ነች። ለእስስቶች በጣም ትመቻለች። ለእውነተኛና ለደረግ ግን አትመችም። ያ ታላቁ እውነት የደግነት ጥግ በቀራንዮ ተሰቅሎ ዓለምን ነፃ ሲያወጣ ፈያታዊ ዜማን አይቶ ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። ይሄ ፍጹም ይቅር ባይነቱን ነው እኮ የሚያሳየው። እኛ ሌላ ስቃይ አያስፈልግም። እኛም እኮ እንደ ፈያታዊ ዜማን ጌታ ሆይ በመንግሥት በመጣ አስበኝ። በቃ የሚፈልገው እሱ ነው። እመኑ። ይኸው በእርሱ በሚያምን አይፈረደበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው እኮ የሚለው። ዓለምን ነፃ ያወጣ በቀራንዮ የተደገሰው ታላቁ ግብዣ፣ ታላቁ ድግስ፣ ይሄንን መስማት፣ ማዳመጥ፣ መብላት፣ መመገብ። ማንም እኮ ብሉ እንጂ ጠጡኝ ብሎ ራሱን የሰጠ የለም እኮ። ሰው ቁሱን ነው የሚሰጠው። ራሱን የሰጠ የገዛ ነፍሱን አሳልፎ ለኛ የሰጠን እግዚአብሔር አብ የገዛ ልጁን አሳልፎ ሰጠን። ወልዶ ጥቀ የመከ ምኔነ አለ መጥቶ መንተ ኩልነ ወምንቱቱን ከዘይጸግወነ ኩሎ። ለገዛ ልጁ ሳይራራ የገዛ ልጁን አሳልፎ የሰጠን ከልጁ ጋር የማይሰጠን ምን ነገር አለ ይላል። በዛሬው ትምህርታችን በደንብ እንድትጨብጡት የሚያስፈልገው ቤዛ አንድና አንድ ኢየሱስ ክርስቶስ ብቻ መሆኑን እንድታው። ትንቢተ ኢሳይያስ 63 ቁጥር 9 ላይ በመልአክም በአማላጅም አይደለም ቤዛ እሱ ነው። ተቤዣቸው፣ የተቤዠን በደሙ በሞቱ። ፍጡር ቤዛ አይባልም። የትኛውም ፍጡር
መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ቤዛ ኢየሱስ ክርስቶስ ነው። አብ ቤዛ አይደለም። መንፈስ ቅዱስ ቤዛ አይደለም። አልሞተማ። የሞተልን ተላልፎ እጅግሩን ታሰቀለልን አንድ ቤዛ ዓለምን እየተቤዠው ለዓለም የሚበቃ መስዋዕት። አይገርማችሁም? እስራኤላውያን በብሉይ ኪዳን በቤተሰብ ቁጥር ልክ እያንዳንዱ በነፍስ ወከፍ መስዋዕት ያቀርብ ነበር። ነገር ግን ዓለምን ወክሎ ብቻውን ለዓለም የተሰዋ መስዋዕት ሆኖ የቀረበው አምላካችን ኢየሱስ ክርስቶስ ብቻ ነው። የእስራኤልን በጎች ያሳረፈ፣ ኮርማዎችን ያሳረፈ፣ ዋኖሶችን ያሳረፈ፣ ርግቦችን ያሳረፈ አንድ ቤዛ ኢየሱስ ክርስቶስ ነው። አንድ በሁለተኛ ደረጃ ሞታችንን የሻረበት የሞትን ክንዱ ብርት ሰብሮ ሞት እንዳለው ያሳየበት የዲያብሎስን ግዛት በሞቱ አንኮታኩቶ ጥሎ ተዋርዶ የነበረውን ተሰቃይቶ የነበረውን ወድቆ የነበረውን ረክሶ የነበረውን የሰውን ተፈጥሮ ማንነት አድሶ ቀድሶ ወደ ቤቱ የመለሰበት ታላቅ ቀን